ባይዘዌ ሜላት ጋሽዬን ይቅርታ አጠያይቀዋ በጣም ተመችቶኛል። ይቅርታ ማለት ትልቅነት ነው። ሜላት አደንቅሻለሁ። ባይዘዌ ዛሬ ላይ ሜላት ያደረገችው በጣም ደስ የሚል ነው። ነገሮቹ ከታለፈ በኋላ ሩታዬም ሜላትን እንደምታመሰግናት ነው። ባይዘዌ የአብርሽና የሩታን ቪዲዮ በላይ የሜላትን በብዛት እከታተላለሁ፣ ኮሜንትን ባልሰጥ ማለት ነው። እና ጋሽዬን ይቅርታ መጠየቋ በጣም ነው ደስ ያለኝ። ጋሽዬ ደግሞ አቀባበል ታውቃላችሁ ከቀልዶች ጋር ነው። አንቺ ድምፃዊ ነበርሽ ላይክ እና ጆኪንግ ያው የሚዲያ ሰው ናቸው ጋሽዬ። የሁላችንም አባት ፈገግ ያደርጋሉ። ሆኖም ግን ብዙ እንዳትጨናነቅ ቶታሊ ይቅርታ በመጠየቋ በጣም ነው ደስ ያለኝ። ዛሬ ላይ አንድ ሆነዋል። ሩታም ትዳር ይዘዋል፣ አንድ ሆኗል። የአብርሽና የሩታ ህይወትን ደግሞ ዋና መሰረትና ምሰሶ ዛሬ ላይ መመስገን ያለበት ማነው? ቤተሰብ ነው ውዶቼ ማለት ነው። ቤተሰብ ነው። ገባችሁ? በዛ ሰዓት ሁላችንም ተናግረን ነበር። ባይዘዊ ኦምኒያን ቻናል ኤቭሪባዲ ጋይስ ይኖሚያ። ሰላም ሰላም፣ ጤና ይስጥልኝ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ኦምኒያ ቻናል ተከታታዮች እህት ወንድሞቼ እንዴት ናችሁ? ሰላም ናችሁልኝ? ሰላማችሁ ባላችሁበት ብዝት ይበልኝ። ሜላትን እንግዲህ በዛ ሰዓት ብዙዎቻችን ወቅሰናታል። እኔ ራሴ ሪሊውን ነው ሊቮኜ እኔ ባይዘው ያው ስድብ አይደለም ወቀሳ፣ እህት ሆነሽ እንዴት ላይክ እያልኩ ነው የተዘጋው። ሜላት ግን በጣም የዋህ ልጅ ናት። ዛሬ ላይ ሁላችንም ስንቆይ ነው ሰውን የምናውቀው፣ ሰው የምናነበው። ከእህቷ በላይ ለወቅ ብላችሁ ደግሞ ብዙዎቻችሁ የተሳደባችሁ ነበራችሁ ዛት ታይም ላይ ማለት ነው። ያው የሩታን ቪዲዮ ከመምጣቷ ጀምሮ እኔ በደንብ ስለማውቀው ታቁኛላችሁ። ትንሽ ድምፄ ዛሬ ቀየርባል፣ ልረሱኝ ትችላላችሁ። ከአመት በኋላ ነው የተመለስኩት በዚህ ቻናል እና ዛሬ ላይ ግን እኔ ዛት ታይምም እኔ ሜላትን ክፉ ተናግሬ አላውቅም። በጣም አድናቂዋ ነኝ። ለምን ለእህቷ ስትቆረቆር እህቷ የዩቲዩብ መሸቀያ ብቻ አልሆነችም፣ ወደ ትዳር አለም ገብታለች። ገባችሁ? ወደደም አልወደደም አብርሽ ወንድማችን ቢግ ሪስፔክት ለብዙዎቹ የረዳ መልካም ሰው ነው። ማንንም ነጣጥያ አላቅም፣ ማንንም ደጋፊ አይደለውም ዛሬ ላይ ማለት ነው። ግን ምንድነው ሜላት ያደረገችውን ነገር በጣም ነው የተመቸኝ። ሜላት አብርሽን ሰድባለች፣ ቤተሰብን ከየተንቢ ጋር ለእህቷ ብላና ቤተሰብ ማለት ይሄ ነው። ሪሊውን በቃ እኔ ዛሬ ላይ ሳስበው ያኔ እናገር ነበር። እህቱን እንዴት አሳልፋ ቤተሰብ ሆነ። ሩታዬም ደግሞ ያን ነገር ተቋቁመዋለች። ሚዲያ ላይ እናቷ ጭምር ወጥተው ነው ይሄን ታሪክ ያው ሁላችሁም ታውቃላችሁ። እኔም ደግሞ ያው ከመጀመሪያው ጀምሮ ስለነበርኩ ነው ዛት ታይም እኔ በቅርቡ ነው የጠፋሁት ከነሱ ሚዲያ ላይ ማለት ነው። እና ሜላትን ያው እከታተላታለሁ። ብዙ ነገር ነበር ከአመት በፊት ማለት ነው ውዶቼ፣ በጣም ብዙ ነገር አሳልፈናል። ያው እኔን የምታውቁኝ ከሆናችሁ በዛ ታይም ማለት ነው። እና ሜላት ላይ ዛሬ ላይ ግን የተሳደባችሁ ራሱ ሜላትን ይቅርታ ጠይቋት። ለምን ለዚህ ክብር ያበቃቻት ሜላትና ቤተሰቦቿ ናቸው እንጂ አብርሽ ዩቲዩብ መነገጃ ነው የሚያደርጋት የነበረው ማለት ነው። እና ይቅርታ መጠየቋ ደግሞ ጋሽዬን በጣም ነው ደስ የሚለው። ሜላት ሺዝ ስማርት ዋይዘዊ ስማርት ናት። አስተማሪ ልጆች አይደል ሪሊውን ነው። እና እነ ሩታ ቤተሰቦች ያው ሩታ ማለት በጣም የዋህ ናት። ባይዘው ውዶቼ ሩታ በጣም የዋህ ናት። አብርሽም የዋህ ነው። ያው እንደነገርኳችሁ እኔ አብርሽ አሁን ሴቶች አሉ ስማቸውንም አላውቃቸውም ጠንቅቄ ቪዲዮን ላይ እንደምታውቁት ማለት ነው። እና በዋህነታቸው ነው በፊት ማውቀውም ገባችሁ። ሆኖም ግን ዛሬ ላይ ምንድን ነው ሜላት ጋሽዬን ይቅርታ በመጠየቋ እንደዚሁም ደግሞ ለዚህ ክብር ያበቃቻት ቤተሰብ እናቷ ሚዲያ ላይ ወጥተው ልጄ ስራሽን አቁሚ ስትባል እንደዚሁም ደግሞ ሜላት ከስንት ሰው ጋር ተፋሽታ ታግላ እንደ ወታደር ማለት ነው ለእህቷ ስትልና ለዚህ ክብር አብቅታታለች እንጂ ዩቲዩብ መሸቀያ ትሆን ነበር ማለት ነው። እና በዚህ አጋጣሚ ዛሬ እንደውም በጣም ሳስባቸው ነበር። በቃ ውስጥ በሚለው አለን እና በጣም ሳስባቸው ነበር። በጣም ነው ደስ ያለኝ። ጋሽዬም በጣም መልካም የሚዲያ አባት ናቸው። በጣም ይመቻሉ። በፈገግታ እንድትጨናነቅ አይፈለጉም። ደስ በሚል እንግዲህ እግራቸው ላይ ወድቃ ያ አንድ ሆነዋል አሁንማ
ሩታዬም እንግዲህ አላህ በሰላም ይገላግላት። ሁላችንም እንደው እናደርጋለን። ሴቶች ውለድ ውለድ ውለዱ ማለት ኦ ማይ ጋድ ደስ ይላል እኮ ልጅ ማለት ነው። እና እንደዚሁም ደግሞ አብርሽ እንግዲህ አላህ ወደ ልብ ይመልስ ማለት ነው። ባይዘዊ እኔ የማንም ጥላቻ የለብኝም ባይገርማችሁ ሚዲያ ላይ ማለት ነው። ግን የሚደረገው ነገር ያው ፈርስት ሌዲ የሚባለው ነገር አለው። ለሴት ጥንቃቄ ሴቶች ሼም አላቸው፣ ፍቅር ያሸንፋቸዋል። ስለዚህ አንዳንድ ያው ፈርስት ሌዲ ላይ ሩታ ማለት ቢሆንም ዛሬ ማለት ሩታ ማለት የአብርሽ ሚስት ናት፣ የነገ የልጅ እናት እና ሪስፔክት ባለው ባልና ሚስት መሀል አትግቡ፣ እንደ እርጉዝ ዝንብ ማለት ነው። እዚህ ጋር ሩታ ስትደግፉ አብርሽን አትሳደቡ ማለት ነው። ባልና ሚስት መሀል አይገባም። ዚስ መምኑ ኦኬ፣ መምኑ እና አሁን ጥንድ ናቸው። ገለል ማለት እና ያው አስተያየት መስጠት ነው። ያው ስድፍት ስላልሆነ ነው። ያው ቶታሊ የቀን ያየሁት ባይዘዌ ያው አልተመቻቸልኝም ከልጅ ጋር ታውቃላችሁ ማለት ነው። እና ከልጅ ጋር ብቻ ሳይሆን ሌላ ቻናል ላይ ስለምሰራም ጭምር ማለት ነው። እና ይሄ ቻናል ያው በአመቱ ነው የመጣው ታውቃላችሁ። እና አንዳንዴ መልካም ነገር ያው ከስድብ ውጭ ሁላችንም መልካም ነገሮችን እናስተላልፍ ባይ ነኝ። የሚጠቅም ነገሮችን በባልና ሚስት መሀል አንግባ። አንድ ሰው አይለያይም። ጥንድ ከሆኑ ፈጣሪ ነው ያገናኛቸው። ኋላ 4 ነጥብ። ሆኖም ግን ያው ለአስተያየት ያክል ነው። በጣም ነው ደስ ያለኝ። ሜላት ማለት ሺዝ ስማርት ናት። ባይዘዌ የተማረ ቤተሰብ ነው። በጣም የተማሩ ስማርት ናቸው። ከእናታቸው ከአባታቸው ጭምር ያው ሲናገሩ እናውቃለን፣ እያያችሁ ነው። እና ሞርዛን ሜላት አንዳንዴ ያው እናትን በሆነ ባልሆነ አታምጪ ሚዲያ ላይ ማለት ነው። ረጅም እድሜ ለእናቶቻችን። ያው ሚዲያ ላይ ቲክቶክ የሚያስጠላ ነገሮችን እያየን ስለሆነ በተረፈ ያረግሽው ነገር በጣም የምትደነቂ ነሽ። ባይዘዌ እኔ ምን አለብኝ ሚዲያ ላይ አሁን በድምፅ የምታውቁኝ በኡምኒያ ቻናል ከድሮም ማለት ነው። ይሄ ቻናል ማለት ብዙዎችን ያፈራውበት ብዙ ነገሮችን ያየውበት ቻናል ስለሆነ ነው ደስ የሚለኝ። ግን ያው እንደ አዲስ ነው። አመት አልፎታል። ለምንድን ነው እዚህ ጋር ሩታዬን በጣም በማደንቅበት ሰዓት ዛታይም ማለት ነው ያኔ አባቶቻችንን እያመጡ በሚያሳክሙበት ሰዓት ላይ በጣም በዛ ሰዓትማ በጣም ደስ ይሉ ነበር። እነ ዳኒ እነ ጽጌ ከመምጣታቸው በፊት እና ሜላትን አንድ ነገር ምክር ነው እንጂ እህቷ ናት፣ የእናት ልጅ ናት፣ ነገ ይገናኛሉ ል ነበር እና ዛሬ ደግሞ ሪሊውን ነው ነገ እንዳላፍርበት ማለት ነው። እናንተም እንደዚህ ቀጥሉ። አንድ የጣምሩና ቤተሰብ ስጋ ለሆኑት ከጥግ ሆናችሁን አስተያየት የምትሰጡት እንጂ በአንዱ